ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። የሰሞኑ አነጋጋሪ ጉዳይ የሆነው የሞዴሊስት ቀነኒ አዱኛ አሟሟት ነው። ሞዴሊስት ቀነኒ አዱኛ እንግዲህ እንደምታወቀው እጅግ በጣም ታዋቂ ሞዴሊስት ናት። ስፔሻሊ ፎቶ ሞዴሊስት ናት። እንደገና ደግሞ የታዋቂው አፋን ኦሮሞ ዘፋኝ የአንዱዓለም ጎሳ ሚስት ነች ማለት ነው። እንግዲህ ሰሞኑ ከፎቅ ወድቃ ነው ነፍሷ ያለፈው የተባለው ከአምስተኛ ፎቅ ላይ ወደቀች የሚባለው ነገር በጣም በብዙ ሰዎች ዘንድ አነጋጋሪ ሆኖ አርቲስት አንዱዓለም ጎሳ በቁጥጥር ስር ውሎ አሁን እስር ቤት ይገኛል። ፍርድ ቤት ዛሬም ቀርቦ እንደነበረና ቀጠሮ እንደተያዘ የተዘገበ ነገር ያለው ጉዳይ ነው። እንግዲህ ስለ አሟሟቷ ሲነሳ ሰዎች የተለያዩ አይነት ግምቶች ሰጥተዋል። ነገር ግን የአዲስ አበባ ፖሊስ እንዳወጣው መረጃ ከሆነ ሰዎች የተለያዩን ውሳኔ ራሳቸው ከመስጠታቸው የተለያዩ ነገሮችን ከመናገራቸው ራሳቸው እንዲቆጠቡ ትክክለኛው መረጃ እኛ ደርሰንበት ማስረጃን በመሰብሰብ እናሳውቃለን። እስካሁን ግን ለጊዜ ባለቤቷ የሆነው ታዋቂው አርቲስት አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተደረገበት ስለሆነ ማንም ከድርጊቱ እንዲቆጠብ የማይሆን ወሬ ትክክለኛ ያልሆነ ወሬ ማናፈስ የለባቸውም ብሎ እንግዲህ ትላንትና ማስታወቂያ አውጥቶ ነበርና እንግዲህ እንደምታውቀው ከዚህ በፊት እንግዲህ የተባለው ወደ መጀመሪያ ስለ አሟሟቷ ስለቀቅ በፌስቡክ ላይ ራሴ ያየው ታማኝ ከመላችሁ ሰዎች ነበር ያየሁት ሳይ እንትን የሚል ነበረ። ምንድነው አንድ ሰዓት ላይ ነፍሷ አለፈ ወይም ደግሞ እንደ ሞተች ከፎቅ እንደወደቀች ነው የተነገረ። ነገር ግን ከዛ በኋላ ስቆይ ደግሞ ለሊት 9 ሰዓት ወይም 10 ሰዓት ነው የሚለው አለው። አብዛኛው መረጃ 10 ሰዓት ላይ ለሊት 10 ሰዓት ላይ ከፎቅ ወድቃ ሬሳዋ ደግሞ 1 ሰዓት እንደተነሳ ይነገራል። እንግዲህ ለሊት 9 ሰዓት ወይ 10 ሰዓት ከዛ ወድቃ ከሞተች እስከ 1 ሰዓት ለምን እንደተጠበቀ እስከዛ ድረስ ለምን ወደ ሆስፒታል እንዳልተወሰደ እንደገና ደግሞ 1 ሰዓትም ከሞተች 9 ሰዓት መሞቷ ወይም ከዛ መውደቃው ማን ነው ያወቀው የሚለው ነገር በጣም የሚያጠራጥር ነገር ሆኗል። በዛን ጊዜ በቤቱ የነበረው አርቲስት አንዱዓለም ጎሳ ቤት እንደነበረ ነው እንግዲህ የተነገረው። ቤት ነበር አርቲስት አንዱዓለም ጎሳ። ከዚህ በፊትም ደግሞ መረጃዎች እንደሚያሳዩ ከሆነ አርቲስት አንዱዓለም ጎሳ እንደሚቀጠቅጣት እንደሚደበድባት ይነገራል። ምናልባት ይሄ እውነታው እንግዲህ በጥርጣሬ አሁንም እየታወቀ ትክክለኛው ማስረጃ የለም። ግን እየተባለ ያለው ከዚህ በፊትም ይደበድባት ነበር፣ ይቀጠቅጣት ነበር። ጸባዩ ትንሽ አስቸጋሪ ነው። እንደገና ከጓደኞቿ ጋር እሷ የተለዋወጠችው ሜሴጅ ነበረ እዚህ ቪዲዮ ላይ እንደምትመለከቱት። ይሄ ቪዲዮ ቻት ከጓደኛ ጋር የተናገረች ነው። አብዛኛው ቻት ወይም ደግሞ የጻፈች ጽሁፎቿ ምን ይላል? እኔ በጣም ኑሮ እንደ መድራትና ከዚህ በኋላ እንደመኖር እንደማትፈልግ በጣም እንደ ኑሮ እንደከበዳት ነው። ይሄ ሁሉ እንግዲህ በሶሻል ሚዲያ የምታዩት ዘፈን መዝሙር እየዘመረች ኑሮ የደላት መስላይ አለባበሷ ጽድት ብላ እንደዚህ የተለያዩ ቪዲዮዎችን ስትለቅ እንደዚህ አይነት መጥፎ ሁኔታ ውስጥ እንዳለች ማንም መገመት አይችልም። ነገር ግን ከጓደኛ ጋር ይሄንን ጽሁፍ ተለዋውጦ ነበረ። በጣም ረጅም ጽሁፍ ነውና ይሄን አንድ ሰው በሶሻል ሚዲያ ላይ አጋርቶ ነበረ። ምናልባት እቺ እህታችን አንድ ሁለት አይነት ግምት እንዳለን የምታስበው ከዚህ በፊት እንግዲህ እሱ እንደሚጨቀጭቃት እንደሚያስቸግራት ከዚህ ነገር ለመውጣትም ደግሞ እንደተቸገረች ሰው አማራጭ ስጣና ምናልባት ራሷን ካጠፋች የሚል ነገር አለ። ራሷን ማጥፋት ካልቀረ ለምን ሌላ ዘዴ አልተጠቀመችም? ከፎቅ ራሷን መወርወር እንዴት መጣ? እንደገና ደግሞ በዛ ሰዓት እንዴት ይደረጋል? እሱ ቤት እያለ እንዴት እንደዛ ማድረግ ትችላለች? ማታ ላይ ከ10 ሰዓት እስከ 1 ሰዓት አካባቢ በትላንትናው ከመሞቷ በፊት በወንዴክስ ስቱዲዮ የሀፒ በርዝዳ ወይም ደግሞ የልደቷ ፎቶ እየተነሳች ነበር። ቀድሞ ዝግጅት ያደረገች ነበር። በንጋታው ልደቷን ለማክበር ነበር እሷ ስትዘጋጅ የነበረው። በቀድማ ፎቶች እየተነስታ እንደነበርና አርቲስት አንዱዓለም ጎሳ እዛ እንደነበረ ነው የሚነገረው። እቺ ማታ ላይ ፎቶ እየተዘጋጀች የነበረች ልጅ እንዴት በአንድ ሌሊት ሆም ተነስታ ራሷን እንደምታጠፋ የማይገመት ነገር ነው። ስለዚህ ምናልባት ሌላ ሰው ሴራ ያለበት ወይም ደግሞ በተዘዋዋሪ ቪዛ ቤት ውስጥ የነበረው አርቲስት አንዱዓለም ጎሳ ምናልባት
ሌላ ጥቃት ካደረሰባት ተብሎ አሁንም እየተጠረጠረ ያለው ጉዳይ ነው። ፖሊስ ይህንን ነገር ይዞታል እና ትክክለኛው ማስረጃውን የሚያሳውቅ ይሆናል። ምርመራውን ከጨረሰ በኋላ ይሄ ነገር በጣም እጅግ የሚያሳምን ነገር ነው። እኔ በጣም የሚሰማ በጣም ያልጠበቅኩት ነገር ነበረ። ልክ ሁሉም ሶሻል ሚዲያ ላይ ፎቶቿ፣ ይሄ ቪዲዮ፣ ሁሉም ነገር በጣም ተለቆ እጅግ በጣም በሚያስገርም ሁኔታ ሰዎች እየተነጋገሩበት ጉዳይ ነበርና ፍትህ ለእህታችን ለሞዴሊስት ለምንወዳት እህታችን ቀነኒ ማለት ፈልጋለሁ። አሁንም ጀስቲስ ፎር ቀነኒ እላለሁ። ፍትህ ለቀነኒ። እኛ የምናውቀው ብንፈረው ነገር የለም። ፈራጁ እግዚአብሔር ነው። እውነታው እግዚአብሔር ጋር ስላለ እግዚአብሔር እውነታን ያውጣ። የሷ እውነታ አይደበቅ። እግዚአብሔር ይግለጠው ለማለት ፈልጋለሁ። እኛ ከተለያዩ ነገሮች ራሳችን መቆጠብ ይኖርብናል። ቀጥታ እክሌ ላይ ማላቀቅ ይሄ እክሌ ነው ከማለት ይልቅ ትክክለኛ ማስረጃ ተገኝቶ እውነታው እስኪወጣ ድረስ እኛ ጸሎታችን እየጸለየን ፍትሃ እንዲወጣ እውነታው እንዲወጣ ከመጸለይ ውጭ የምናውቀው ነገር ከተቻለን ደግሞ ማስረጃ ማቅረብ የምንችል ከሆነ ለማቅረብ መሞከር እንጂ እንዲሁ በከንቱ ቁጭ ብለን መፍረድ ተገቢ አይደለም። ያሉ ሰዎችን ያጣላል። በጣም በተለይ ደግሞ አርቲስት አንዱዓለም ጎሳ ይጎዳል። እሷንም አጥቶ ህይወቱን ብዙ ነገር ነው። በጣም ከባድ ስለሆነ እውነታው እግዚአብሔር ጋር ስለሆነ እግዚአብሔር ያውጣ እላለሁ። ለዩቲዩብ ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አመሰግናለሁ። ወዳችኋለሁ። እኔ ወንድማችሁ ፍሮምስ ነኝ።